ከሆነ በኋላ እኔ የፈሰሰ ውሃ አይታፈስም ይባላል። ከሆነ በኋላ ምንም እንትን ግን እንደ አንድ ሰው ስለ አንድ ነገር ስናወራ እዛ ቦታ ላይ መሆን አለብን እና አንዳንድ ሰዎች በቅሎች አሉ። በቅሎ ዝም አይደለ ሰዎች ምናምን አስተያየት ሲሰጡ አለማዳመጥ ነው። ወይ ቪክተር መሆን አለብን፣ በዛ ነገር ውስጥ ያለፍን ሴቶች መሆን አለብን፣ ወይንም ደግሞ ያባባ ቦስመን ታብሾ ፋይስሽ ነሽ ፓፓዬ ከይና ወይንም በዛ ነገር ዙክ ማል እንደንሲማ ወይ በዛ ነገር ያለፍን መሆን አለብን፣ ወይ በዛ ነገር የምንኖር መሆን አለብን፣ ወይ ምናምን ግን አዘ ማዘር ያንግ ማዘር እንደ ያንግ ማዘር እኔ ቪክተም ነኝ። ኦኬ እኔ ብቻ ሳልሆን መናገር ይችላሉ 70-80% የዓለም ሴቶች እድሜያቸውም ደረሰ አልደረሰ አድገውም አገቡ አላገቡ ስራም ይዘው አገቡ ከስራም በፊት አገቡ ቪክተሞች ነን። ምክንያቱም ይቻለን ፈርዳብናለች። ተፈጥሮ ራሱ ፈርዶብናል። ልጆችን ለብቻ የማሳደግ የአፍሪካ ካልቸር ብቻ ነው። ይሄ የአውሮፓም የአሜሪካንም ካልቸር ነው እና ዓለም ራሱ እኛ ላይ እኔ አሁን ከማንም ጋር አይደለም እጣለሁ ከተፈጥሮ ጋር ነው እየተጣላሁት ያለሁት። ምን እላለሁ? ተፈጥሮ ራሱ ቁጭና ለምንድን ነው እኛ ብቻ እንድንወልድ ማንም የራሱ ባናቱ መተከል ይችላል። እኛ እንድንወልድ እንኳን ከተፈቀደልን አትሊስት ወንድ ልጅ እንዲያሳድግ ለምን አልተፈቀደም ወይም አልተስተካከለም ብዬ እግዚአብሔርን ጠይቀዋለሁ። ምክንያቱም ባለቤቱ እሱ ስለሆነ ማለት ነው። አንዳንድ የደሳሳቱ ተፈጥሮን አስገድደ ነው ተፈጥሮ አስገድደው ነው እንጂ የተሰጠ ህግ ምናምን አይደለም። አከሌ እንዲሁን አከሌ ሴት እንደስቱን ያለ የለም። ግን ጉልበተኞች ያደረጉት ነገር ነው እና በዛ ላይ ደግሞ እንደ አንድ አፍሪካዊ አሜሪካ አፍሪካዊ አውሮፓ እንደምትኖር ደግሞ ሴት ደግሞ የሆነ የምታዩት ነገር አለ። ሁለተኛ ነገር በእኔ ብቻ ሳይሆን በእኔም ደግሞ ይሄ ሳምሪ አይሰማትም በነገራችን ላይ። ምክንያቱም እሷ ራሷ ገና ታስተምራችኋለች፣ መጽሐፍ ትጽፋለች፣ ገና በዚህ ነገር ላይ ትሄድበታለች። ለሌሎች እህቶቿ አስተማሪ እንድትሆን ነው የምፈልገው። ገባችሁ? እኛ ቦታውና ጊዜው ተመቻችቶ ስላላገኘት ነው እንጂ እኔም እንደዛ መሆን ነው የምፈልገው። ግን እግዚአብሔር ብሎት ያው እሷ ታስተምራችኋለች እና ምክንያቱም ይህንን ነገር ስንናገር ሴት ልጅ በምን መልኩ እንደምትጠቃ ሴት ልጅ በምን መልኩ እዚህ ደረጃ ላይ እንደምትደርስ የዛች ሴት ልጅ ብቻ ችግር ነው እያልኩኝ አይደለም። ምናልባት የፋሚሊም ችግር ሊኖር ይችላል፣ የአካባቢ ችግር ሊኖር ይችላል፣ የኢኮኖሚ፣ የፖለቲካ፣ የሁሉም ችግር አለበት። ሁሉም እንደየራሱ እንደተሰማው ነገር ያቅርብ ይናገር። ገባችሁ? እና ልላችሁ ምንድነው በአጠቃላይ እዚህ ጋር ልል የፈለኩት ነገር ምንድነው? የፈለጋችሁትን እንደፈለጋችሁ ሰዱና ዩቲዩብ ስሩበት፣ የፈለጋችሁ እንደፈለጋችሁ ሰዱና ተናገሩበት። ባለቤቶቹም እንደፈለጉ ይሁኑና ይህም በጫረኩበት። አንድ ነገር ግን አምናለሁ፣ ማንኛውም ወጣት ሴት ከወለደችም በኋላ ከተማረችም በፊት ከተማረችም በኋላ ስራ ከያዘችም በፊት ስራ ከያዘችም በኋላ ያ የልጅ ኃላፊነት አለባት። ከወንዱ ከአባት ተብዬው ይልቅ የልጅ ኃላፊነት አለባት። ተጽዕኖ አለባት፣ ችግር አለባት። ያንን ተጽዕኖዋን ደግሞ እንድታጠፋው ሳይሆን እንድታቀለው ነው። የኔ ምክር ምንድነው? እንድታቀለው ነው። የምታቀለው ደግሞ ልጅ ከመወለዱ በፊት ብትማር ብትሰራ አትሊስት የሚመጣውን ነገር 50% ትቋቋመዋለች የሚል የራሴ የሆነ አስተሳሰብ ስላለኝ ነው እና ኦኬ እሱም ተናግሮታል። እንኳን እኔ አይደለሁም እናንተ መንግስት እየቀለባችሁ፣ ምናልባት አንተ መንግስት ሊቀልብህ ይችላል፣ አሞራውዬ መንግስት ሊያስተዳድርህ ይችላል። እኔ በዘሬም በሰፈሬም በሀገሬም መንግስት አይቀልበኝም። የሚገርምህ ነገር ከአንተ የበለጥኩ ቦምብ አንዴ ነው የሚፈነዳው። አንዴ ፈንድቶብኛል ቦምብ። ከዚህ በኋላ ግን እንኳን መንግስት አይደለም ከፈለክ እኔ ለአንተ እተርፍሃለሁ ማለት ነው። እኔ እናንተ ከዚህ በፊት እንተዋወቃለን። እኔ ዝም ብዬ አይደለም የተናገርኩት የሚዲያ ሰው ስለሆንክ ነው እንጂ በውስጥ በኩል እንደ አንድ ወጣት ልጅ እንደ አንድ ልጅ ብነግርህ ደስ ይለኝ ነበረ። ነግሬሃለሁ። ድርሻዬንም ተወጥቻለሁ። ድርሻዬን የተወጣሁት ምንድነው? በስልክ ተነጋግረናል። በቴሌፎን አለኝ ስትደውልልኝ ምን ብዬ ካለው ኢትስ ኦኬ ተዋዳችኋል ኢንጆይ
እንዲያውም የደወል ግን ሀሳባችሁ ጥሩ ነው ማለት ፍቅራችሁን ወደ ገንዘብ መለወጣችሁ እኔ አይከፋኝም። ያገኛችሁትን ነገር በሙሉ ኮንቴንት ማድረጋችሁ እኔ አሁን ፎር ኤግዛምፕል ልንገርህ አዶናይ 25 ዓመቱ ነው። ጃኒ አይ ዶንት ኖ አንድ ጊዜ ሳንጣላ ስንቀር 20 አደርጋታለሁ ስንጣላ ደግሞ 30 አደርጋታለሁ እና በጣም ደስ የሚለኝ ነገር ሁለቱም መውለድ አላቃታቸውም። ጃኒ መውለድ አቅቷት አይደለም፣ አዶናይ መውለድ አቅቶት አይደለም፣ ግን ፕላን አላቸው። you see it's the different you know እንደዚህም ሌሎች ልጆች ካፕሎች አሉ ስራቸውን ይሰራሉ ምናምን ይላሉ። ምክንያቱም አንዳንድ ሰው ቀድሞ እንዲያስብ ተመርቋል፣ አንዳንዱ ደግሞ ማሰብ ያቅተዋል። እና እኔ ትላንትና እውነት ለመናገር እኔ መድኃኒዓለም ማርገዝን በጣም ነው የምፈራው። በነገራችን እኔ ራሴ ሳስበው እንዴት አርግዤ እንደወለድኩኝ እኔ ራሴ ሳስበው ይገርመኛል። በጣም ነው የምፈራው፣ በጣም እፈራለሁ፣ በጣም ነው የምፈራው። ያ በጣም ሳላስበውም ነው ደግሞ ያረገዝኩት። አስቤበት አይደለም ሳላስበው ነው ያረገዝኩት። እንግዲህ ይሄ የኔ ታሪክ ነው። ስለ ማርገዝን በጣም ነው የምፈራው፣ መውለድን በጣም ነው የምፈራው። ከነገና ማሳደጉንም እንደማይቻለው እና ስለምፈራ ለምን እንደምፈራ ደግሞ አውቀዋለሁ። ምናልባት ፈሪ ስለሆንኩ ማሳደግ ስለማልችል ምናምን ሊሆን ይችላል። ትክክል። ምክንያቱም ገንዘብ ያስፈልጋል ብዬ ነው። እኔ የተማርኩበት ትምህርት ቤት እንዲማሩ አልፈልግም። እኔ ያደግኩትን ቆሻሻ አስተዳደግ እንዲያድጉ አልፈልግም። እኔ ተጨቃጭቄ ጫማ ተገዝቶልኝ ተጨቃጭቄ ወይንም ደግሞ ለኔ እናቴ ጠረጋ መሄድ ያለባት አይመስለኝም። በአጠቃላይ ለኔ እናቴ እኔን ለማሳደግ ብላ እንጀራ መጋገር የለባት። አሁን እናንተ ሁሌ የምታስቡት አውሮፓና አሜሪካን ስላላችሁ ነው እንጂ እኮ እናንተም እኮ ሀገራችን ያለች ሰራተኛ ልብስ አጣቢ፣ እናንተም ልብስ አጣቢዎች ናችሁ። ሌላው እኮ የተለየ ነገር ጠራጊዎች ናችሁ። የኢትዮጵያ የቤት ሰራተኛ፣ እናንተም የዚህ ሰራተኛ ናችሁ። ምንድነው ልዩነቱ? ገረድ ነው ልዩነቱ፣ የሀገር ልዩነት ነው። ግን እዚህ ስለሆነም ብቻ ተገርደን እኛ ምንም ሜንታል እንትን ሳይኖረን ስላሳደግናቸው ብቻ ወይንም ደግሞ እኛ እዚህ ስለሆነና ስላል በቃ የተለየ ነገር ነው። ኖ እኛ የአውሮፓ ገረዶች ነን፣ የአሜሪካን ገረዶች ናቸው። ኢትዮጵያም ደግሞ ወልደው የሚያሳድጉት እናቶች የኢትዮጵያ ገረዶች ናቸው። ልዩነታችን የሀገር ልዩነት ብቻ ነው። እኛ ራሳችን ሳንለውጥ ልጆቻችንን መለወጥ ይከብዳል። ተመሳሳይ በቃ ይሄን አይነት ልጅ ነው የምትወለደው። እኔም ተመሳሳይ ነው የወለድኩት። ምንም ግልጽ እኮ ነው። እኔ ራሴን ከፍ እያደረግኩ አይደለም። እኔም የተማርኩትኝ ሳምሪም የተማረችው ልዩነቱ ምንድን ነው? ጄኔራሊ ነርሲንግ ናት። እኔ ደግሞ የተወሰነ ፓርት አለቅ ያ ነው እንጂ ምን የዱርዬ ልጅ ዱርዬ ነው የሚሆነው፣ የደሃ ልጅ ደሃ ነው የሚሆነው፣ የደንቆሮ ልጅ ደንቆሮ ነው፣ የሸርሙጣ ልጅ ሸርሙጣ ነው የሚሆነው፣ የሌባ ልጅ ሌባ ነው የሚሆነው። አለቅ። መጀመሪያ ራሳችሁን ቢልድ አድርጉን ያልኳችሁ። ይሄ ደግሞ የሚያስከፋ ነገር አይደለም። እኔ ዶክተር ነኝ እያልኩኝ አይደለም እያልኩ አይደለም። ግን በእኔ የደረሰው ነገር በሌላው እንዲደርስ አልፈልግም። ልጄ ሁሌ እናት ለልጇ የተሻለ ነገር የምትመኘው የተሻለ ቦታ። አሁን እኔ ለልጄ የተሻለ ነገር ነው የምመኘው። ከየት አምጥቼ የተሻለ ነገር የምመኘው? ምን እኔ በህይወቴ ምን አድርጌ ምን ሰርቼ የተሻለ ነገር የምመኘው? እንደ እድል የሆነ ነገር ካላገኘው በስተቀርና ለልጄ ኢንቨስት ካላረኩላት በስተቀር ምንድን ነው የተሻለ ነገር የምመኝላት? እኔ ልጄን እኔ እንደዚህ ሉክሰስ እኔ ቪላ ቤት ነው በቃ የደሃ አስተሳሰብ የደንቆሮ አስተሳሰብ ነው። ጭንቅላቷ ላይ እኔ ብሎኬት አይደለም እንዲሰራላት የምፈልገው። እኔ ጭንቅላቷ ላይ የሆነ ቢልድ የምታደርግበት ሰው የምትሆንበትን ነገር እንዲሰራ ነው የምፈልገው። ለዛ ደግሞ ብር ያስፈልጋል። ጥሩ ዩኒቨርሲቲ፣ ጥሩ ማቴሪያል፣ ጥሩ ቡኮች፣ ጥሩ ኢንቨስት ማድረግ ያስፈልጋል ልጆች ላይ። ያንን
ያንን አርጉ ነው እያልኩ ያለሁት። ራሳችሁን አሻሽሉ ነው እያልኩ ያለሁት። በቃ ደደብ አንሰብስብ። እኛ ከአፍሪካ መጥተን ለምን ደደብ እከካም ለምን እንሆናለን ያልኩት። ኦኬ እንዴ ይሄ ሁላ ተሰብስባችሁ የሚያሰድባችሁ ከሆነ ማናታችሁ ተተከሉ። ጋርቤጅ ውስጥ ግቡ። አይ እኛ እንደዚህ እንሆናለን። እኔ በቃ ከእንደዚህ አይነት ሰው ጋር እኔ ልጄ እንድትገጥም አልፈልግም። ምን ትችላለህ ሲባል እኔ ልጄ ከፈለኩኝ በአሁኑ ሰዓት ቪላ ቤት እሰራላታለሁ። ኖ አየህ በቃ የፈራ ነው የደረሰው። የፈራ ነው በቃ የፈረደበት የአፍሪካ ሜንታሊቲ። ቪላ ቤት፣ ፎቅ ቤት በቃ ከመንግስታቸው ጭምር ቪላ ፎቅ ተቋም ስሩ፣ ትምህርት ቤት ስሩ፣ ሆስፒታል ስሩ፣ ላይብራሪ ስሩ፣ የሆስፒታል የሜዲካል ትሪትመንትን አስገቡ፣ ማሽኖችን አስገቡ፣ ሰዎች የሚታከሙበት ላይብራሪ ስሩ፣ ቴክኖሎጂ ሳይንስና ቴክኖሎጂውን አስፋፉት። ይሄ ነው በቃ እኮ ችግራችን እኛ። በቃ እድገት ሲባል ኖ ቪላ ቤት ብልቅቅ አድርጌ ቪላ ቤት እሰራለታለሁ። ድንጋይ ነው የሚያስቡ። ድንጋይ ነው የሚያስቡ። ዛትስ ዋይ ሴቶች ልጆችን ቅጥል የሚያደርጉኝ ለፍቼ አሳድጌ ድንጋይ ሲያጋጥማት ነው የምናደደው። አይኗ ቃል የትኛውም እናት ደግሞ እንደዚህ እንደምታሳድግ። ስለዚህ ለሌሎች ሴቶች ልምከራቸው። እኔ ማንንም አልተናገርኩኝም። ለሌሎች እህቶቼ ልምከራቸው፣ ለሌሎች ልጆቼ ልምከራቸው። ያ እዚህ ጋር ቁጭ ብዬ ብር አምጡ ይሄንን ልሳደብ ብዬ ከምል አትሊስት ልለፍልፍና አንድ ህፃን ልጅ ተስማኝና ህይወቷን ታትርፍ። ምክንያቱም እኔ የዛ ቪክተም ስለሆንኩኝ እኔ